እኔ ምንም አረባ እንዴት ምረቴን አማታለሁ? ስላመነችኝ የነገረችኝን ለትሁት ነገርኳት። እንዴት በዚህ እድሜ እንደዚህ ያደርጋለሁ? አባዬ በጣም ይቅርታ። እኔ ነኝ የማይባል ነገር ሳወራ የነበረው። በእኔ ምክንያት ተጣላችሁ። አንቺ ምንም አላጠፋሽም። እኔ ነኝ የሚስቴን ገበና በአደባባይ ላይ ያወጣሁት። ትሁት እኮ ልጃችሁ ናት። ደግሞ እሷ መስማቷ ምን ችግር አለው? ችግር ስላለው አይደል የተከፋችብኝ? ሀገሩን አታውቀውም። የት ብላ ትሄዳለች? ጓደኛ የላት፣ አኩርፋ የምትሄድበት ዘመድ የላት። እኔና እድል ነን ቤተሰቡ። እኔንም በእድል መጥፋት ተጠያቂ አድርጋኛለች። እድልም ሰው ቤት ስራ ላይ ናኝ። ማን ጋር ትሄዳለች? አባዬ አንተ ብቻ ተረጋጋ። እኔ ካለችበት ፈልጌ ያመጣታል። ከባድ ችግር እንኳን ቢደርስብኝ የምሄድበት ቦታ የለም። እኔ ጋር ነኝ እንኳን የሚለኝ ዘመድ የለኝም። እናቴ ምን ሆነሽብኛል? እማዬ ከአባዬ ጋር ጣልታችኋል እንዴ? ቆይ ማን ያስከፋሽ? አባዬ ነው? በራሴ ነው ያዘንኩት። በብቸኝነቴ ነው የተከፋሁት። ጓደኞቼን አላቃቸውም። የወጣትነት ዘመኔን አላስታውስም። ባሌ ራሱ ለትዳር ሲጠይቀኝ እንዴት እንደነበር አላውቅም። እማዬ ጠፍታባችሁ እየፈለጋችኋት ነው አይደል? ያወኩትማ አሁን አብራኝ ስለሆነች ነው። አጣሃት አይደል? ወይኔ ምረቴ አግኝቻታለሁ። አትጨነቁ። የት አለች? አልገባም አለች አይደል? እድል ናት ደውላ የነገረችኝ። ሰፈር ድረስ ስለምሸኛት አታስቡ ብላለች። እድል ጋር ስንት የመደወል እያሰብኩ እሷ ጋር ከሌለ ትጨነቃለች ብዬ ነው ተውኩት። አንተን ለማስከፋት ፈልጌ አይደለም፣ ለጊዜው ከፍቶኝ ነው። ማሚዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ልጆቼ። ምህረቴ ቅርቤ ሳጣሽ እኮ ሰማዩና ምድሩ ተደፋብኝ። አስጨነቅኩ አይደል ጌቴ? እኔ አንተን ማስከፋት ፈልጌ አይደለም፣ ስለተበሳጨው ብቻ ነው። በጥፋቴ ነው። አንቺን ለመጉዳት አስቤ ያደረኩት ነገር ባይሆንም ማድረግ አልነበረብኝ። ያልተናደድኩም ግን ደግሞ ገርመኛል። እሺ ምንድን ነው ያስገረመሽ? አባዬ እያለ ለአንተ ስልክ መደወሉ ነው። ደስ ሲል ሚስቴ ሌላ የሚያምርባት ነገር አገኘ። ምንድን ነው? ቅናት። አልቀን ነው። ቀንተሻል። ታሙ ስልክ እየጠራ ነው። የቃቃባሊ እንዴት ነው እባክህ? አታወራም እንዴ? ሄሎ፣ ቆይ ሚስትክ ላይ እንደዚህ መሆን ጥሩ ነው? ተመስገን ከዚህ በፊት ሌላ ሴት እንደማያወራ ወይ ደግሞ ሌላ ሴት መቅረብ እንደማይፈልግ ግልጽ ነበር፣ ከትሁት ውጪ ማለት ነው። ግን ደግሞ አሁን ላይ በተመስገን ስልክ ደውላ የቃቃ ባሌ ወይ ደግሞ ሚስቱ እንደሆነች ወይ ደግሞ ፍቅረኛው ሆና ከሷ ጋር ሌላ ግንኙነት እንዳለው ነገር በስልክ ውስጥ እያወራች ያለችው ሴት ማነች የሚለውን ነገር ስናይ በእርግጠኝነት ይሄ ነገር ሊሆን የሚችለው የናቲ ድራማ ነው ማለት ነው። ናቲ ዛጋ ተዋርዷል። ሁሉም ሰው እሱ ላይ ተሳልቋል ወይ ደግሞ አሹፎበታልና ናቲ በጭራሽ አርፎ አይቀመጥም ማለት ነው። ትሁት የኔ ካልሆነች ከተመስገን ጋር በሰላም መሆን የለባትም፣ በመሃላቸው ገብቼ አጣላቸዋለሁ በሚል ምናልባትም ይሄንን ድራማ እየሰራ ይሆናል ማለት ነው። ተመስገን ከዚህም በፊት ትሁትን ምን ያህል እንደሚወዳት ለሷ ምን ያህል ዋጋ እንደከፈለ አይተናል። ሌላ ሴት መቅረብም ሆነ ማየት አይፈልግምና እዚህ ጋር ተመስገን ከሌላ ሴት ጋር ግንኙነት አለው የሚለው ነገር በጭራሽ ሊታሰብ አይችልም ማለት ነው። ትሁት ደግሞ መጀመሪያውኑም እድል ደውላለት የአባዬ ሚስት እኔ ጋር ያለችው የሚለውን ነገር ስትነግረው ራሱ አባዬ እያለ ለምንድነው አንተ ጋር የደወለችው በሚለው የእድል ተመስገን ጋር መደወሏ ራሱ የሆነ የቅናት ቢጤ ጭሮባታልና አሁን ደግሞ ሌላ ሰው የማይታወቅ ሴት በስልክ ደውላ ተመስገን ፍቅረኛዋ እንደሆነና እሱን ፈልጋ እንደደወለች አክት እያደረገች ነውና ትሁት ከዚህም በኋላ ምን እንደምትሆን ወይ ደግሞ ምን ያህል እንደምትቀናና ምን ያህል እንደምትናደድ መገመት አያዳግትም ማለት ነው። ተመስገን አሁን ላይ እዚህ ጋር ምንም በማያውቁ ወይ ደግሞ በማይጠረጥረው ነገር አሁን ላይ ምናልባት ትሁትን በማባበል ወይ ደግሞ እሷን በማሳመን ሌላ መከራውን ይበላል ማለት ነው። ምናልባት ይሄ ነገር እንዴት እንደሚደረስበት ባይታወቅም ግን ደግሞ የናቲ ድራማ እንደሆነ ግልጽ ነው ማለት ነው። ናቲ ዛጋ አዋርደውታል ወይ ደግሞ አሹፈውበታልና በቀጥታ ከዛ ቤት ወጥቶ ለእናቱ ነበር የደወለው። አሁን ላይ ሁሉንም ነገር ትቼ አንቺ ጋር መምጣት እፈልጋለሁ የሚለው ነገር ሲነግራት ነበርና አለሜ ደግሞ ምን ያህል ተንኮለኛ ወይ ደግሞ ናቲ ከዚህም በፊት ያደረጋቸው ተንኮሎቹን ከጎኑ ሆና ምን ያህል ስትደግፈው እንደነበረ አይተናልና አሁንም ተዋርጃለሁ፣ ሁሉም ሰው ተባብሮ እንደዚህ ያደረገኝ የሚለውን ነገር ከነገራት
አለሜ በጭራሽ ዝም አትልም ማለት ነው። ይሄንን ነገር አድርግ በሚል ተመስገንና ትሁት ሊጣሉበት የሚችሉ ወይ ደግሞ እነሱን ሊያቀያይማቸው የሚችለውን ድራማ ነግራው ይሆናል ማለት ነው። ያ ማለት ከናቲ በላይ አለሜ ምን ያህል ተንኮለኛ ሰው እንደሆነች አይተናል። ከዚህም በፊትም ናቲ ሲሰራቸው የነበሩ ተንኮሎችን እሷ ነበረች እየነገረችው፣ ናቲ ደግሞ እየመጣ ያንን ተንኮል ሲተገብረው የነበረውና አሁንም ይሄንን ነገር እሷ ነግራው ይሆናል ማለት ነው። በእርግጥ ትሁት ተመስገን ይሄንን ነገር እንደማያደርግ ልቧ ቢያቅም ወይ ደግሞ ሌላ ሴት እንደማያቀርብ ሌላ ሴት በፍቅር መልክ ሊመለከት እንደማይችል ሙሉ ለሙሉ ብታምንም ግን ደግሞ ሴት ነችና ታፈቅረዋለች፣ እናም ደግሞ ትቀናበታለችና ይሄንን ነገር ልቧ ቢያቅ ራሱ አምና ልትቀበል አትችልም ማለት ነው። እሷ እዛ ጋ ተመስገን እድልን እንደማይወዳት ወይ ደግሞ እድልን በሌላ አይኑ ሊመለከታት እንደማይችል እያወቀች ነው ዛሬም ድረስ ተመስገን ቀለበት አድርጎላት ራሱ አባዬ እያለ ለምንድነው እድል አንተ ጋር የደወለችው የሚለውን ነገር ያነሳችውና እዚህ ጋር አሁን እሷ የምታስበው ተመስገን ራሱ ባይፈልጋት ምናልባት ተመስገንን የምታፈቅረው ሴት ትሆናለች በሚል መናደዷ የማይቀር ነገር ነው ማለት ነው። አሁን አይደለም ያኔ ተመስገንን ማግባት በማትፈልግበት ሰዓት ራሱ ቲና እየመጣች ትሁትን ተመስገንን አንቺ ካልፈለግሽው አጣብሽኝ ወይ ደግሞ የኔ እንዳደርገው እርጅኝ የሚለውን ነገር ትሁትን ስትጠይቃት ትሁት ትሆን የነበረውን ነገር አይተናልና አሁን ደግሞ እዚህ ጋር ሽምግልና ተልኮ የትሁት ቤተሰቦች ፈቅዶ ተመስገንም ቀለበት አድርጎላት እዚህ ጋር ደግሞ አንድ ሴት መታ ተመስገን የኔ ነው አፈቅረዋለሁ የሚለውን ነገር ስታነሳ ትሁት በእርግጠኝነት እንደምትቀና ግልጽ ነው ማለት ነው። ግን ደግሞ እውነታውን እያወቀች ለተወሰነ ቀን ቢሆንም ተመስገን ላይ እንደምትናደድ ወይ ደግሞ እንደምታኮርፈው ግልጽ ነው ማለት ነው። እሱ ይሄንን ነገር እንደማያውቅ ወይ ደግሞ የሆነ ሰው ይሄንን ድራማ እየተጫወተ እንደሆነ ብትደርስበትም ምናልባት አይታወቅም ትሁት መናደዷ አይቀርም ማለት ነው። ግን ደግሞ ንዴቷ የሚመነጨው ለተመስገን ካላት ፍቅር ነው። አሁን ላይ እሷ ተመስገን ለሷ ያለውን የፍቅር ጽናቱን አይታለች። እሷም በምላሿ ተመስገንን አፍቅራዋለችና ያፈቀረችው ደግሞ ከዚህም በፊት ማንንም ሰው አፍቅራ በማታቅበት አኳሆን ነው። በእርግጥ እዛ ጋር ከናቲ ጋር የሆነ ፍቅር ውስጥ ገብታ ነበር። አሁን ላይ ከናቲም በላይ ነው ተመስገንን ያፈቀረችውና እንደዚህ የምታፈቅረውን ሰው ደግሞ ሌላ ሴት በድራማ መልክ ቢሆን ራሱ ደውላላት የእቃቃ ባሌ እንዴት ነህ ሚስትህ ነኝ የሚለውን እንደዚህ አይነት እሷን የሚያበሳጩ ጨዋታዎችን በስልክ ውስጥ ስትጫወት ትሁት መናደዷ ግልጽ ነው ማለት ነው። ሌላው ነገር ደግሞ የቲና ነገር ነው። ቲና አሁንም የት እንዳለች አድራሻዋ ምንም አይታወቅም። እዛ ጋር መሌና የመሌ ወንድም ዮናስ የተባለው እሷን በየፊናቸው መፈለጋቸውን ሁለቱም ቀጥሏል ማለት ነው። በእርግጥ የመሌ ወንድም ዮናስ የተባለው ብቻውን አይደለም ከመሌ ሚስት ጋር ሆኖ ነው አሁን ላይ ቲናን እየፈለጋት ያለው ማለት ነው። ግን ደግሞ ተመስገን አንድ ያልጠራጠረው ነገር የመሌ ወንድም ዮናስ የተባለው ቲናን እንደሚያፈቅራት ነው አሁን ላይ እሷን እየፈለጋት ያለው ማለት ነው። ተመስገንም ይሄንን ነገር ያመነ ይመስላል። ምንም እንኳን ልጁን በጥርጣሬ መልክ ቢከታተሉም ወይ ደግሞ እሱ የሚያደርጋቸው ነገሮችን ቢጠራጠር ራሱ ምናልባትም እውነት ቲናን አፍቅሯት ይሆን እንዴ የሚለውን ነገር ተጠራጥሯል ማለት ነው። ግን ደግሞ የመሌ ወንድም ዮናስ ቲናን ለምን እንደሚፈልጋት ግልጽ ነው። አሁን ላይ መሌ እሷን ከማግኘቱ በፊት ነው እነሱ ለሁለት ሆኖ ከመሌ ሚስት ጋር ቲናን አግኝቶ እንዴት አድርጎ ሊቀበሏት እንደፈለጉ ባይታወቅም እሷን አግኝቶ አስገድዶ በአካውንቷ ውስጥ ያለውን ገንዘብ መሌ እሷ ጋር ሲያስቀምጣቸው የነበረውን ገንዘብ ነው እነሱ ለመቀማት እየፈለጉት ያለው ማለት ነው። ግን ደግሞ ዛሬ ላይ አንድ ጥያቄ የሚፈጥር ነገር ዮናስ የተባለው የመሌ ወንድም ከተመስገን ጋር ቁጭ ብሎ ቲና አይነ ስውር ነች ወይስ አይደለችም የሚለውን ነገር ከተመስገን ካጣራ በኋላ ለምንስ ነው ለመሌ ሚስት ደውለው አንቺ እንደጠረጠርሽው ልጅቷ አይነ ስውር ነች የሚለውን ነገር ሊያነሳ የፈለጉ የሚለው እዚህ ጋር ትንሽ ግርታን የሚፈጥር ነገር ነው ማለት ነው። ለምን ከተባለ የመሌ ወንድም ዮናስ ቲና አይነ ስውር እንዳልሆነችና እየተጫወተችባቸው እንደሆነ በአይኑ አይቷል። መነጽሩንም ከአይኗ ላይ አውጥቶ አይቷልና ቲናም እያየች ነበር ፊት ለፊት እያወራች መነጽሩ
ነገሩን ከእጁ ላይ ተቀብላ ይሄን ነገር ድጋሚ እንዳያደርግ ስታስጠነቅቀው የነበረው ማለት ነው። ያ ማለት ዮናስ እዛ ጋር ቲና አይነ ስውር እንዳልሆነች ስላየ ነበር የዛን ቀን እንደዛ ደንግጠው የነበረው ማለት ነው። ዛሬ ላይ ደግሞ የመሌን ሚስት አንቺ እንደጠረጠርሽው ልጅቷ አይነ ስውር ነች የሚለውን ነገር መናገሩ ምናልባት እዚህ ጋር የመሌን ሚስት ራሱ እየሸወዳት ወይ ደግሞ እየተጫወተባት ይሆን የሚለው ነገር እዚህ ጋር የሚያጠራጥር ነገር ነው ማለት ነው። ለምን ከተባለ እዛ ጋር ያየውን ነገር ሁሉ ለመሌ ሚስት መናገር አልፈለግም ማለት ነው። ምናልባትም አይታወቅም እዚህ ጋር እውነት ቲናን ካገኟትና ገንዘቡን ከተቀበሏት ራሱ በእነሱ እቅድ መሰረት ማለት ነው ምናልባት እሱ የመሌ ሚስት ላይ ሊቀየር አስቦ ይሁን ወይ ደግሞ ብሩ በሱ አካውንት ከገባ እሱ ደግሞ የመሌን ሚስት ክዶ ብሩን ብቻውን ወስዶ ለመጥፋት አስቦ ይሁን የሚለው ነገር እዚህ ጋር የሚያጠራጥር ነገር ነው ማለት ነው። የመሌ ሚስት እዛ ጋር የምታስበው መሌን ትታ ነው ከወንድሙ ከዮናስ ጋር መሆን የምትፈልገው። እዚህ ጋር ቲና ጋር ያለውን ገንዘብ ወስዶ ለሁለት አብሮ መኖር እንደሚፈልጉ ነው እሷ በሙሉ ልቡ የመሌን ወንድም አፍቅራው ከሱ ጋር ያለችው ማለት ነው። እሱ ደግሞ አሁን ላይ ከሷ ጋር እንደዛ አይነት ሐሳብ ያለው አይመስልም። ለዚህ ማረጋገጫ ደግሞ ዛሬ ያየውን ነገር አንቺ እንደጠረጠርሽው ልጅቷ አይነ ስውር ናት የሚለውን ነገር ነግሮ ቲና ጤነኛ መሆኗን ማየት እንደምትችል ከሷ ስር መደበቁ ነው ማለት ነው። ሌላው ነገር ደግሞ የአባዬ ሚስት አሁን ላይ ስለ እድል ለአባዬ ከነገረች በኋላ መጀመሪያ ላይ ያንን ሚስጥር እሱ ለትሁት መናገሩ ቢያስቀይማትም ግን ደግሞ አሁን ላይ ትታለች ማለት ነው። በእርግጥ እሷ ልትናደድ የቻለችው ትሁት ያንን ሀሳብ ስለተቃወመች ነው። እንዴት ነው ሚስት እድል ቤተሰቦቿን እንዳታገኝ እንቅፋት የምትሆንባት የሚለውን ነገር አንስታ ነበርና ግን ደግሞ ከዚህም በፊት ይሄንን ነገር በተደጋጋሚ አንስተን ነበር። የአባዬ ሚስት ያኔ የእድል አክስት እድልን ፍለጋ የመጣች ጊዜ በቃ ውሰጃት የእህትሽ ልጅ ናት የሚለውን ነገር ነግራ እድልን ብትሰጣት ኖሮ ምናልባትም እድል አሁን ላይ በህይወት ላትኖር ትችል ነበር ማለት ነው። ያ ማለት የእድል አክስት ምን ያህል ተንኮልኛ ሰው ምን ያህል ክፉ ሰው እንደሆነችና የእድል ቤተሰቦችን ንብረት የሷ የገዛ ልጇ ቢኒ እንዲወርስ ስታደርግ የነበረውን ነገር አይተናልና እዚህ ጋር ደግሞ እድል የቤተሰቦቿ ብቸኛ ወራሽ ስለሆነች እሷ በህይወት አለች ማለት ልጇ ዛጋ ምንም አይነት ንብረት ማግኘት ስለማይችል ምናልባትም እድል ላይ የሆነ ነገር ታስብ ነበር ማለት ነው። ግን ደግሞ አሁን ላይ እድልም ሌሎቹም የአባዬ ሚስት ዛጋ ለእድል የዋለችላትን ውለታ አልተረዱም ማለት ነው።